አንዳንድ ሰው ያው የሞኝ ጥያቄ እንኳን ባይሆንም እንዲሁ ሰው መቼስ ጭንቅላቱ ስለማያርፍ የሚጠይቀው ጥያቄ አለ። እግዚአብሔር ሰይጣን እንደሚያሳስተን እያወቀ ለምን ፈጠረው ይላል። አንዳንድ ሰው ባጭሩ ምንድነው ሰው የሚረዳው እግዚአብሔር ሰይጣን አድርጎ የፈጠረው ይመስለው። ሰይጣን አድርጎት እንዳሁኑ ማለት ነው። አሁን የሆነውን አድርጎት የፈጠረው ይመስለው። መጽሐፍ ደግሞ የሚለው ነው እግዚአብሔር ፍጥረትን ሁሉ ፈጥሮ ጨረሰ። መላእክትን፣ ሌላውንም ዛፍ ቅጠሉን፣ እኛንም ሁሉም ፈጥሮ ጨረሰና የፈጠረውን ሁሉ አየ፣ እነሆ ሁሉም መልካም ነው ነበረ፣ መልካም ነበረ። ስለዚህ ሲፈጠር ሰይጣን ያልነው እንኳን አሁን መጀመሪያ ሲፈጠር ግን እግዚአብሔር ከባህሪ ውስጥ ክፋት ስለማይወጣ ክፉን ነገር መፍጠር አይችልም። ስለዚህ እግዚአብሔር የፈጠረው ምን ነበረ? በጣም ከነ ሚካኤል ከነ ገብርኤል በተሻለ ክብር ውስጥ የሚኖር በጣም ግሎሪየስ የሆነ መልአክ ነው የፈጠረው። በክብሩ ውበት ውስጥ በእግዚአብሔርም ፊት እንደ መጋረጃ ሆኖ መቆም የሚችል ኪሩብ ነው የተፈጠረው። ከእግዚአብሔር ውስጥ ክፉ ነገር ጨለማ ነገር ሊወጣ ስለማይችል እግዚአብሔር የብርሃናት ሁሉ አባት ነው፣ ምንጭ ነው። ምንጭነቱ ለብርሃን ነው እንጂ ለጨለማ ስላይደለ። ለዚህ እግዚአብሔር የብርሃን መልአክ ፈጠረ። በሕዝቅኤል መጽሐፍ ላይ እንደተጻፈ ምዕራፍ 28 ላይ ውበት መልካም ነበር። ውበት ሲል አፍንጫ ጥርሱ አይደለም። የመልአክ በእግዚአብሔር ፊት የነበረው መንፈሳዊ ብቃት አንተ ልትጋርድ የተሾምክ ኪሩብ ነበርክ ይለዋል። ልክ በእግዚአብሔር ፊት የነበረውን ፖዚሽን ማለት ነው። ግን መልሶ ምን ይላል? እግዚአብሔር ክፉ አድርጎ ፈጠረ ካላለው እንደዚህ አድርጎ ፈጥሮ ነበር፣ አንተ ግን ጥበብህን አረከስካት። ኢሳይያስ 14 ላይ ደግሞ በልዑል መመሰል ፈለክ፣ እንደ ወደ ላይ ተንጠራራክ፣ ስለዚህ ትወድቃለህ፣ ትጣላለህ፣ ወደ ሲኦል ወደ ጥልቁም ትገባለህ ተባለ። ከእግዚአብሔር ውስጥ እግዚአብሔር የብርሃናት አባት የሚለው የግሪኩ ፓተር ምን ማለት ነው? ፓተር ማለት ምንጭ፣ ቡልቅ ምንጭ፣ ሶርስ ማለት ነው፣ መገኛ ማለት ነው። ስለዚህ እግዚአብሔር የምን አባት ነው? የብርሃናት አባት ነው። የመልካም ነገር ሁሉ መገኛ ነው፣ ምንጭ ነው። ከእግዚአብሔር ውስጥ ክፉ መውጣት አይችልም፣ ተፈጥሮ ወይም ደግሞ ይሰንስ ውስጥ ስለሌለ ማለት ነው። እግዚአብሔር መልካም ነው ስንል ከዛ ተነስተን እንግዲህ መልአኩም ከተጣለበት ሰውም ከዛ ከወደቀ መልአክ ጋር ህብረት ከጀመረበት ጊዜ ጀምሮ ያው ሰው የመንገዱን ፍሬ ያጭዳል። ከጨለማው ዓለም ጋር ተባብሯልና የጨለማውን ፍሬ ያጭዳል። ይህንን በእግዚአብሔር ማሳበብ አይችልም። እግዚአብሔር ግን ከዚህ ከጨለማ ዓለም ጋር ለተስማማው ፍጥረት የሚሆነውን መፍትሄ የወሰነው ሰው ከሳተ በኋላ አይደለም። ወይም ቅድም ያልኳችሁ ጠያቂዎች ሰይጣንን ለምን ያሉ ሰዎች ሌላ የሚጠይቁት ጥያቄ አለ። ለምሳሌ እንዲህ ይላሉ፣ እግዚአብሔር አዳም እንደሚሳሳት ያውቅ ነበር ቀድሞ ይላሉ። ሲጀመር እግዚአብሔር ያውቅ ነበር ወይ ተብሎ አይጠየቅም አይደል? እግዚአብሔር እንደዛ ተብሎ ይጠይቃል? እግዚአብሔር ግን እንትን እንደሚሆን ያውቅ ነበር እንዴ ተብሎ ይጠይቃል? ያው ጥያቄው የሚመነጨው የእግዚአብሔርን ኢሰንሶች ወይም ባህሪዎች ካለማወቅ የተነሳ ነው። እግዚአብሔርን እግዚአብሔር ያሰኘው አንዱ ነገር ምንድን ነው? ሁሉን ማወቁ። ሁሉን ማለት የባለፈውን የዛሬውንም የሚመጣውንም ማወቁ፣ ከሁሉ በላይ የሚመጣውን ማወቁ። በኢሳይያስ ላይ እንደተጻፈ አምላክን አምላክ ካሰኘው ነገር አንዱ እስቲ አምላክ የሆነ ይነሳና ይናገር፣ ሊመጣ ያለውን እስኪ ይናገር። ዛት ሚንስ አንድ ነገር አምላክ ካልሆነ ሊመጣ ያለውን መናገር አይችልም። ለምሳሌ ለምንድን ነው መላእክትን ማናመልካቸው ሲባል መላእክት ከ2 ደቂቃ በኋላ ምን እንደሚሆን አያውቁም፣ ፍጡራን ስሉ። እንደገና አምላክን አምላክ ያሰኘው በሁሉ ቦታ መገኘቱ ነው፣ ወይም በሁሉ ቦታ መኖሩ ነው። መላእክት አሁን አምላክ አይደሉም ያልናቸው ለምንድን ነው? መላእክት የሚላላኩ እንጂ አንድ መልአክ በሁሉ ቦታ የለም፣ በሁሉ ቦታ አይኖርም። እግዚአብሔር ግን በሁሉ ቦታ ይገኛል ነው የሚባለው ወይስ አለ ነው? አደራ ይገኛል አይባልም። መገኘት ማለት እየተንቀሳቀሱ መገኘት ነው። ያው ወጭስ በሰውኛ ስንግባባ ነው እግዚአብሔር በሁሉ ቦታ አለ የምንለው እንጂ ቦታ እኮ ሳይፈጠርም በፊት እግዚአብሔር አለ አይደል እንዴ? በሁሉ ቦታ አለ እኮ ስንል እኛ ይሄ ቦታ የተባለው ለኛ ሰፊ ስለሆነ ነው፣ ለኛ ትልቅ ስለሆነ ነው እንጂ እግዚአብሔር ዓለማት ሳይፈጠሩ በፊት። እሺ ሌላ አንዱ ልጨምርና አሁን ወደ ትምህርቴ እመጣለሁ። ግን
እግዚአብሔር በሰማይ ነው ያለው? መሬት ላይ ነው ያለው? የት ነው ያለው እግዚአብሔር? አቤት፣ በሁሉ ቦታ ነው ያለው። ለምሳሌ በሰማያት የምትኖር አባታችን ነው ሲል ሰው እኮ እንዲያየ ነው አይደል? አይደል? በሰማያት እዛ የሆነ ቦታ ላይ ከፍ ብሎ መሬቱን ቁልቁል እያየ በሰማያት የምትኖር ሲል ማለት እንደዛ ከሆነ ምን ማለት ነው? በሰማያት ሰማይ ምንን ለመግለጥ ነው? ለሰው ሩቁ ከፍታው ትልቁ ምንድን ነው? በተለይ ለድሮ ዘመን ሰው ምንድን ነው? ሰማይ ብርቁ ነበር የድሮ ሰው። ስለዚህ እግዚአብሔርን ትልቅ አምላክ ለማለት በምን የምትኖር ትለዋለህ? በሰማይ የምትኖር አንድ እሱ። ሁለተኛ በሰማይ የምትኖር ማለት ምን ማለት ነው? ከማናቸውም ምድር ላይ ካሉ ችግሮች፣ ኔጌቲቭ ነገሮች ሁሉ በላይ ነህ። ለምሳሌ በምድር ላይ ሰው ጦርነት በቃ አካኪ ዘራፍ ምናምን ሲሉ ኦኬ፣ እግዚአብሔር ግን በሰማያት ይቀመጣል፣ ጦርነትን ይሽራል፣ ጋሻን ይቀጠቅጣል፣ ሰይፍን ይሰብራል። ምን ማለት ነው? የሰዎቹ ኃይል ከማን ኃይል አይበልጥም ነው? እግዚአብሔር ይሽረዋል እንጂ እግዚአብሔር ስፍራ ላይ አይቀመጥም። በሆነ ስፍራ ላይ እግዚአብሔር አይቀመጥም። ለምን ሲባል ስፍራ በኋላ የመጣ ነው። እግዚአብሔር ግን በዘላለም ውስጥ ነበር። ያኔ ምን ላይ ተቀመጠ? ባጭሩ ሰሎሞን እንዲህ ብሎ ጸለየ። እግዚአብሔር ሆይ የሆነ የጸሎት ቤት ሰራና ሲጨርስ አንተ ሰማያት ሊይዙ አይችሉም። ታዲያ እኔ የሰራውን ቤት ደግሞ ምን ይሄማ በቃ እኮ የሌለ ነገር ነው አለ። ምን ሊይዝህ አይችልም? ሰማያት ማንን ሊይዙት አይችሉም? እግዚአብሔር ሊይዙት አይችልም። ይልቁኑ ሲገለብጠውና ደግሞ ኢሳይያስ ምን ይላል? ሰማያትን ሁሉ፣ ሰማይን አይደለም ሰማያትን ሁሉ በሙሉ በምን ሰፍረሃል? አቤት እግዚአብሔር ሆይ በምን ሰፍረዋል? በስንዝር። እኛ ዩኒቨርስ ብለን የምንለው አጽናፈ ዓለም ኢንፊኒቲቭ ነው፣ የሌለ ነው ማለት ማለቂያ የለውም። ከኛ መካከል አንድ ሰው እንደ ጥይት እየበረረ ዝም ብሎ ቢሄድ ዩኒቨርስን አይጨርስም። እንደውም በየሰከንዱ ስንት እንደሆነ ይሰፋል ይሉሃል። በቃ አትጨርስም። ዩኒቨርስ የሚባለው ከኢየሱስ አፍ ውስጥ የወጣ ነው። ዩኒቨርስ ከሌላ ቦታ የመጣ አይደለም። ይሁን ሲል ቃሉ ሆነ። ዩኒቨርስ ማለት ከወልድ አፍ ውስጥ የወጣ ድምፅ ነው፣ ቃል ነው። ከሆነ ቦታ ጠፍጥፎ አብኩቶ የሰራው አይደለም። አሁን እኛ ማናቀውን ዩኒቨርስ እግዚአብሔር ወልድ ቃል በዘፍጥረት አንድ ላይ ይሁን ሲል አምላክን አምላክ የሚያሰኘው ቃሉ አካል መልበሱን። ከዛስ ሆነ። ከወልድ አፍ ውስጥ ከእግዚአብሔር ወልድ አፍ ውስጥ የወጣው ቃል ወይም ድምፅ ዩኒቨርስ ሆነ። ይሄን የወልድ ድምፅ ወይም ዩኒቨርስ ተጉዛ አትጨርሰውም። እሱ ግን ከዛም በፊት ነበር። እነዚህን ተጉዘ ማትጨርሰውን አጽናፍ ዓለም ወይም ዩኒቨርስ የሚባለውን እርሱ ግን በምን ይለዋል? በስንዝር ለክታል። እና እሱ ምን ላይ ነው ያለው ታዲያ? በፊትም አውርቻለሁ። ማን ነው በስንዝር በለካው መቀመጫ ላይ ዘና ብሎ የሚቀመጥ? እዚህ ሰማይ ላይ አይደለም። ይሄማ ከሰማያት ውስጥ እኮ ይሄኛው ሰማያት በለው የለም። ይሄ ዝም ብሎ ነው። ሰማያትን በስንዝር ለክቷል። ከኛ መካከል ማን ነው እንዲህ በስንዝር በለካው ወንበር ላይ ቁጭ ብለህ ለዘላለም የምትገዛው? ይመችሃልን? አይመችም። አያችሁ፣ እግዚአብሔር የፈጠረው ላይ አልተቀመጠም። ይልቁንስ የፈጠረው ሰማይ በማን ላይ ነው? በእግዚአብሔር እጅ ላይ ነው። እግዚአብሔር ሰማያት ላይ ቁጥጥ ያለ ሳይሆን ሰማያት በማን እጅ ላይ ናቸው? በእርሱ እጅ ላይ ናቸው። እግዚአብሔር ትልቅ ነው፣ እኛም አናቀውም። እና የምትንጠራሩ በሰማይ የምትኖር አባታችን ነው። አንዳንዱ በዚህ በኩል ነው፣ በሰሜን ነው፣ አንዳንዱ በምስራቅ ነው ምናምን አይደል? በሰማይ የምትኖር ማለት ያ ነው ብለናል። እንግዲህ በፊትም እኮ አውርተናል። ሌላው በሰማያት የምትኖር ማለት ምን ታውቃላችሁ? ጂኦግራፊ ለተማረ ካርታ ለሚያውቅ ሰው በሰማያት የምትኖር ማለት በሁሉ ቦታ ያለ ማለት ነው። ምን ማለት ነው? ዓለማችን ክብ ነች አይደል? እንደ ኳስ ነች። ኳስ የለንም። እሺ፣ እንደ ኳስ ሆኖ የሚያገለግል አንዱ እሺ፣ እንደዛ ሲያሰቃዩአችሁ ደስ ይላችኋል አይደል?
ናውጣ እስቲ ይሄ ጎልያድ ነው ያ ዳዊት ነው እስቲ ሄደ ተጋጨው። እሺ ይሄ ክብ አይደለም። በእርግጥ ግን ክብ ቢሆን እንደ ክብ አስቡትና እዚህ ጋር አንታርክቲካ ይባላል ዓለም ላይ። እዚህ ጋር አርክቲክ ይባላል አገር ነው እንትን ነው በረዷማ አገር ነው። እዚህ ጋር አንታርክቲካ አርክቲክ አለ ምናምን እንደዚህ አለ። እዚህ ጋር አሜሪካ አለ፣ እዚህ ጋር አፍሪካ አለ ምናምን አይደለ? ሁሉም ላይ ሰው አለ። ሰው ምድር ላይ የሚቆመው በእግሩ ነው በጭንቅላቱ? አቤት በእግሩ ነው አይደል? ነው አይደል? ኦኬ እዚህ አንታርክቲካ ላይ የቆመ ሰውዬ በእግሩ ነው የሚቆመው አይደል? በእግሩ ቆሟል። ለሱ ሰማይ ወዴት ነው? በሰማይ የምትኖር ብሎ ቀና ሲል ወዴት ነው? አቤት ወደዛ ነው አይደል? ኦኬ አርክቲክ ላይም አለ ፈረንጅ አይደል? ፈረንጅ የለም አለ ጸጉራም ልብስ ለብሶናል አሉ የሉም? ኦኬ እሱ በምኑ ነው የሚቆመው? በጭንቅላቱ በእግሩ? ኦኬ ጭንቅላቱ ወዴት ነው? ወደ ታች። ኦኬ በሰማይ የምትኖር ሲል ወዴት ነው የሚያው? አቤት ወዴት ነው የሚያው? ወደዚህ ነው አይደለም? ወደዛ እኮ ነው የሚያው። ከዛ እዚህ ጋር አሜሪካ አለ የሚቆሙ እንዴት ነው? በጎን እንደዚህ ነው። እግሩ እዚህ ነው፣ ጭንቅላቱ ይኸውና እዚህ ጋር። ወዴት ነው በሰማይ የሚለው? በዛ። ይሄስ በዛ፣ ይሄስ በዛ፣ ይሄስ በዛ። እና ሰማይ ሰሙሄር የሆነ ቦታ አይደለም። ሰማይ ኢንፊኒቲቭ ነው። ሰማይ የእግዚአብሔር ህልውና፣ ሰማይ የእግዚአብሔር መኖር ነው፣ የእግዚአብሔር መገኘት፣ የእግዚአብሔር ከፍታ ነው፣ የእግዚአብሔር እና እግዚአብሔር ይመስገን። ለዚህ በእግዚአብሔር ዕውቀት ውስጥ ወደ በጉ ልምጣና የሚል ነው። በእግዚአብሔር የቀደመ ዕውቀት ውስጥ እነዚህን እኛን ማለት ነው በኃጢአት ምን ቆሽሸው ምን ይሄ አዳም እንደሚሳሳት እግዚአብሔር ቀድሞ ያውቃል ምናምን የሚል ጥያቄ እዚህ ቤት ያለ ሰው እንደማይጠይቅ እርግጠኛ ነኝ። እግዚአብሔር ያውቃል እንዴ ያውቅ ነበር እንዴ ብሎ አይጠየቅም። ስለሚያውቅ እኮ ነው መጽሐፉን ይላል ዓለም ሳይፈጠር ሰውዬው አይደለም ዓለም ሳይፈጠር አስቀድሞ እግዚአብሔር ያወቃቸውን ወሰናቸው ጠራቸው እንደዚህ ይላል። ለምን እንደምንስት እንደምንንከባለል በደንብ ያውቃል እግዚአብሔር። ግን መቼ ጨርሶታል ጉዳዩን? ዓለም ሳይፈጠር አስቀድሞ። ስለ መልክ ሳስተምራችሁ ትዝ ይላችኋል። እግዚአብሔር በዘላለም ውስጥ ከዘላለም ሐሳብና ምክሩ ጋር ውሳኔው ጋር ነበር በዛኛው ዘላለም። ከዛ ሰውን ፈጠረ። ሰውን ሲፈጥር መጽሐፍ እንዲላ እግዚአብሔር ሰውን በመልኩ እንደምሳሌው ፈጠረ። በመልኩ እንደምሳሌ ትንሽ ቆየና ያንን መልክ ማን አጣው? ሰው አጣው። መልክ ምን ማለት ነው? መልክ ማለት አፍንጫ ነው። እግዚአብሔር የኔን አይነት አፍንጫ እችን ምታክል ነው ያለው። እግዚአብሔር ጸጉሩ እንደኛ አይነት እንትን ነው እንዴ? እግዚአብሔር መንፈስ ነው፣ እኛን አያክልም። እግዚአብሔር ኢንፊኒቲቭ ነው። ታዲያ በመልኩ ማለት ምንድነው? መልክ ክብር፣ ግሎሪ፣ ገዢነት ክብር ማለት ነው። በገዢነት ክብር ወይም በመልኩ ፈጠረን ወይም እንደ ምሳሌው። ምሳሌ ምንድነው? ዕብራውያን ላይ ተብራርቷል እኮ እነዚህ ምሳሌ ማለት የእግዚአብሔር ባህሪ። አሁን ከመለኮት ባህሪ ተካፍለናል። በፊት መጀመሪያም እንዲሁ ነበር። ምን ይላል? እርሱ የክብሩ ነጸብራቅ መልክ፣ የባህሪ ምሳሌ የሚለው ስለተረጎም ነው። ጳውሎስ ምን አለ? ያንን መልክ ለመምሰል ከአፍንጫ ወደ ጥርስ እንቀየራለን። ምንድን ነው ያለ? መልክ አፍንጫ ጥርስ አይደለም። ያን መልክ ለመምሰል ከክብር ወደ ክብር። መልክ ይዚ ኳልቱ ምንድነው? ክብር ማለት ነው። መልክ ማለት ክብር ማለት ግሎሪ ማለት ነው። ከአባቱ ዘንድ ያለውን ክብሩን አየን አይደል የሚለው? ኦኬ ክብሩን አየን ማለት የኢየሱስን አፍንጫውን ጸጉሩን ነው ወይስ የእግዚአብሔር ሕይወት ነው? የእግዚአብሔር ሕይወት ያን ክብር ማለት ነው። የእግዚአብሔር ክብር እና እግዚአብሔር በመልኩና በምሳሌው ማለት በገዢነት ክብርና በሱ አይነት የገዢነት ባህሪ ፈጠረው ሰውን። ግን እግዚአብሔር በቀደመው ዕውቀቱ ኦሬዲ የሚያውቀውና የጨረሰው ነገር አለ። ምን? ሰው ይህንን መልክ እንደሚጠል መጽሐፍ እንደዚህ ይላል። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሎታል። ክብር ይዚ ኳልቱ በብሉይ ኪዳን ቋንቋ መልኩን ይጥለዋል። ሰው ክብሩ እንደሚጥል መልኩ እንደሚያጣ የታወቀ። ከዛ በኋላ ምን ሆናለን? ዘፍጥረት 5 ላይ አዳም ተባርሮ ክብሩን አጥቶ ከወጣ በኋላ የገዢነት ክብሩን ወይንም መልኩን የአምላክን መልክ ከጣለ በኋላና አፈራዊ መልኩን ይዞ ከወጣ በኋላ ጳውሎስ እንደተየ ከአፈር አፈር ነው አለው እና ይህን ይዞ ከወጣ በኋላ ምን ይላል? አዳምም በራሱ መልክና ምሳሌ ልጆችን ወለደ። ምዕራፍ 5 በራሱ መልክና ምሳሌ
የእግዚአብሔርን ክብር ባጣ። ስለዚህ ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏል፣ መልኩ የላቸው። ግን በዘላለም ውስጥ እግዚአብሔር ይህን ውድቀት ያውቀው ነበር። ስለሚያውቀው ግን መጽሐፍ ምን ይላል? እግዚአብሔር ግን ዓለም ሳይፈጠር አስቀድሞ ያወቃቸው የማንን መልክ? የልጁን መልክ እንዲመስሉ አስቀድሞ ወስኗል። ሰውየው እዚህ ሳይበላሽና ሳያበላሸን በፊት እግዚአብሔር አስቀድሞ የልጁን መልክ እንድንመስል መቼ? አስቀድሞ ወስኗል። ልጁ ማንን ይመስላል? ልጁ ምን አለ? እኔን ያየ አብን አየ። ለምን አብን አሳየን ትያለሽ ወይም ትላለህ? እስከ ዛሬ ከእናንተ ጋር ስኖር አላያችሁኝም? ምን እንዴ አባቴ እያልክ እየጸለይክ እኔን ያየ ማንን አየ? አብን አየ። ኢየሱስ ማን ነው ማለት ነው? የእግዚአብሔር የክብሩ ነጸብራቅ፣ የባህሪው ምሳሌ። እኛሳ የልጁን መልክ እንድንመስል ተወስኖልናል። አሁን ባይብል የምናጠናው ለምንድን ነው? ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን።